ሰላም ጤና ይስጥልን። ውድና የተከበራችሁ የአይሻ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? ሁሉ መልካም ነው? ለእግዚአብሔር ስም የተመሰገነ የተባረከ የተቀደሰ ሁሉ ሰላም ነው። እናንተ እንዴት ናችሁ? ስራ፣ ጤና፣ መውጣት መግባት ሁሉ ሰላም? የመኪና እንትን አዲስ ተሰርቶልና ስለዚህ ልናገራችሁ አይደለም የመጣሁት። ይሄ ሰፈሬ ነው፣ የምኖርበት ሰፈር ነው። በጣም ያምራል። እንግዲህ ውስ ጫካም አለ፣ የሚያስፈራ ጫካም አለ፣ ለምለምም አለ። በጣም ያምራል። ነገር ግን ስለሱ ልነግራችሁ አይደለም የመጣሁት። እዚህ አካባቢ ሲኖር እኔ ብዙ አመት እንደወረ ያለው በጣም ደስ የሚል አካባቢና በጣም የሚገርም አካባቢ ነው። እግዚአብሔርን ነው ብላችሁ አንድም ቀን ችግር ገጥሞኝ አንድም ቀን ሰው ሀገር እንዳለው ተሰምቶኝ አያውቅም። አንድም ቀን ሁሌ ቤቴ እንዳለው ነው የሚሰማኝ። ቤቴ ታውቃላችሁ፣ ኢትዮጵያ እንዳለ ነው የሚሰማኝ። ምንም ነገር ከፍቶኝም በሀገሩ ምንም ቅሬታ የለኝም። በጣም ደስ የሚል ነገር ነው። በነገራችን በጣም ከምላችሁ በላይ ማለት ሰላሟ ከምላችሁ በላይ ነው ደስ የሚላትና በጣም ነው የሚወዳት። ኦማን ነኝ ያለሁት ኦማንን አይላቭ ሶ ማች እግዚአብሔርን ነው የምላችሁ። በቃ እኛ አካባቢ ይሄን ይመስላል። ግን በጣም ደስ የሚል ሀገር፣ ያው ብሯ ትንሽ ነው። ነገር ግን ከብርም ከምንም የሚበልጠው ቅድሚያ ሰላም ነው። ሰላም ሲኖር ነው ሁሉ ነገር የሚኖረውና ሰላም አላት በሀገሯ። በጣም ብዙ ሰላም ነው ያላት። እግዚአብሔር ይመስገን። አንድም ቀን ክፉዋን ሰምቼ አላውቅም እስከ ዛሬዋ ድረስ። ከልጅነቴ እስካሁን ድረስ እዚህ አካባቢ ነው የሚኖረው። የትም ሄጄ አላውቅም። ሌላ ቦታ ቀይሬም አላውቅም። እግዚአብሔር ይመስገንና ስለ ኦማን ብዙ ነገር ሊወራ ከተባለ ኦማን ሀገሩም አሪፍ ነው። ሰዎቹም መልካም ናቸው። እንደኔ ከሆነ በሰዎቹ በጣም ለኔ መልካም ናቸው። ከጎረቤት ተነስታችሁ እስከ ሰፈራችን ድረስ ሁላችሁም አይሽ እያሉ ይጠሩኛል። አንድም ቀን እንደ ሰራተኛም አይቶኝ አያውቁም ማለት ነው። በቃ እንደ ቤተሰብ ነው ሰላምታ የሚሰጡኝ። በገቡበት በወጡበት መኪና ራሱ ክላስ ያደርጋሉ እኔን ካዩኝ ማለት ነው። ወንዶቹ፣ ሴቶቹ፣ እናቶቹ ሁላችን ሰላም ይሉኛልና በጣም ቆንጆ ሀገር ናት። እውነት የሆነ ለሰራተኛ ክብር አለ ይመስለኛል። እንደኔ ከሆነ ማለት አንቺ ሰራተኛ ናት ተብላ ተገፍታ አታልፍም። ያችን ሴትዮ ሰላም ተብላ መኪና እንግዲህ ክላስ ማድረግ ማለት ከባድ ነው። መኪና ክላስ ተደርጌ ነው ከውጭ ከወጣው ሰላም የሚባለው ማለት ነው። በጣም ነው የሚወዳት ሰፈሬ እና ዛሬ መዝራ መጥቼ ነው በአጋጣሚ እንትን ባልዲዎችን ለመጣ መጣሁትና ስለ ኦማንና ስለ አካባቢያ ትንሽ ላቡጋችሁ ብዬ ነው። እንግዲህ በጎችም አሉኝ። እኔ አካባቢ ገጠር አይደል ያለው፣ ገጠር ስለሆነ በጎች አሉኝ፣ ፍየሎች አሉኝ። ይሄው መጥልኝ ፍየሎቹ እና እንደዚህ ፍየሎች እንደምታዩት ብዙ ናቸው ማሻአላህ። እኔ ያው አዲስ ስለሆንኩ ፈሮልኝ መሰለኝ ፈሮ እንጂ እና ላሞችም አሉኝ። ብዙ ነገር ነው ያለ። ይሄ የላም ቤት ነው። ያሳያችኋለሁ። አንዴ እንደዚህ ላስገወኛችሁና ወደ ውስጥ እንገባለን። ወደ ላሞቹ ማለት ነው። ላሞቹ እንደ ኢትዮጵያ ቤት ተሰርቷቸው የሆነ ነገር ሆኖ አይደለም የሚያድሩት። ችግር የሌለ ሀገር መሆኑን የምታውቁት። ሁሉ ነገር ውጪ ነው የሚያድረው፣ ውጪ ነው የሚኖረው። እውነቴን ነው የምላችሁ። እኛ ሀገር አይደለም ውጪ ለመኖር ሰው ልጅ ራሱ ወጥቶ ለመግባት በጣም ያሰጋል። እኛ ሀገር ማለት ነው። እዚህ ቤት የከፍቶች እህል ነው የሚቀመጠው። ሻወር እንደዚህ እኛ ሀገር አለ። አያችሁ፣ ይሄ ማለት ነው። ይሄ እኛ ሀገርም አለ። ይሄ ስሙ ጠፍቶብኛል፣ ግን አለ። ለላሞቹ ይሰጣል። በኩንታል አይቀር እንደሚባለው በአረቢ ሻወር ነው ምንድነው የሆነ ነገር ነው ብቻ። ይኸው የከፍቶቹ ቤት ይሄን ይመስላል ማለት ነው። የኛ ከፍቶች እንደዚህ ይተኛሉ። ውሃቸው አጠገብ ነው ያለ። እንደምታዩት ውሃ እዚህ አጠገብ ነው ያለ። ይሁት እዚህ ጋር አሁን ተዘግቷል እንጂ እዚህ ጋር ነው ያለ። ውሃ ነፍ ነው፣ ውሃ ነፍ ነው። ያው ከቆጣሪ ስለሚዘጉ ነው። ይኸው ላሞቹ እንደዚህ በዚህ ጥላ ውስጥ ነው የሚኖሩት ማለት ነው። ግን እኛ ሀገር አይደለ ላሞቹ ጥላ ውስጥ ለመኖር ሰው ወጥቶ ለመግባት ራሱ ፈጣሪውን እየለመነ ነው። ማታም ሆነ ቀንም ማለት በጣም ያስጠላል። እኛ ሀገር እውነቴን ነው የምላችሁ በጣም ያስጠላል። እኔ ላሞች ቆንጆ ላሞች አሉ። ተነሳችብኝ የኔ እናት። ተኝ ረፍት ይቅርታ ነካኋቸው።
ይሄቶች ደግሞ እዚህ ጋር ትንንሾቹ ሲያምሩ 3ቱም በተራ ነው። የሆነ እቺ ትንሽ ቀድማለች። እቺኛው ያው አንድ በአንድ ቶሎ ነው የተወለዱ ማለት ነው። ሳምንታት ምናምን ከቀደመች ነው እንጂ እና በዚህ መልኩ ለጥጃዎቹ ማለት ነው። ወይኔ ጡጦ ሊጠመደች ጡጦ ነው ጡት ነው የሚባለው። ይሄ ላምዬ ደግሞ እዚህ እንደዚህ የምታሰለው ደግሞ የራሳቸውን ጡት ራሳቸው ይጠባሉ። ተንኮላቸው ብዛት 2 ናቸው እንደዚህ የሚያደርጉት። የራሳቸውን ጡት ራሳቸው ይጠባሉ። ስለዚህ ምግባቸውን ከተመገቡ በኋላ አፋቸው በእንደዚህ አይነት መልክ ይታሰራል ማለት ነው። ምክንያቱም ወተታቸውን እየጨረሱ አቸገሩን ማለት ነው። እነዚህ ችግር የላቸውም። እቺ ላም እኔ ሲመጣም ነበረች። አሁን ደክማለች፣ አርጅታለች። ማሻአላ። እዚህ ጋር ደግሞ ቆንጆ ላም አለ፣ አዲስ የተገዛልን ነው ተጨማሪ ማለት ነው። በጣም ቆንጆ ሲያምር ደግሞ በጣም ግብዳ ናት። ወተትም እንደዛ አሪፍ ናት። እቺኛ በትንሽ ተንኮለኛ ናት። እቺኛ ሀርደኛ ናትም ተንኮለኛ ናትም። እቺ ከቤት ዱራ ቤት ነበረች፣ ተገዝታ ነው ከሰው የመጣችልን። ግን ጸባዩዋ ትንሽ ያስቸግራል። ይሁን ብቻ ግን ወተቷ ጥሩ ስለሆነች ያው እናትዮ ስለምትፈልግ እናስቀምጣለን ማለት ነው። እዚህ ጋር ደግሞ ፍየሎች በተለየ ቦታ አሉ። በቃ በጣም በተለየ ቦታ ነው የሚቀመጡላችሁ። እንደዚህ ፍየሎች እናያችሁ። ያው እንደዚህ አቤት ኢትዮጵያ ግን እንደዚህ ውጪ ቢያድር ውጪ ቢኖር ምን ችግር አለ? ምን ችግር አለ? ጌታ ምን ችግር አለ? ሁሉ ነገር ውጪ ቢኖር አሁን ጥላችሁ አሁን አታገኙም። አሁን አለስ የምትሉ አሁን ውጪ አይገኝም። ለምንድን ነው ግን? ለምንድን ነው እንደ ሰው ሀገራችን ማትለወጠው? ለምንድን ነው ግን የሰው የምነካው? ለምን ይነካል? የሰው ነገር ለምንድን ነው የሚነካው? እውነት በጣም ያሳዝናል። በጣም የሚያሳዝናል። የሰው ሀገር እንደዚህ ሁሉ ነገር በሜዳ ተዘርግቶ ያድራል ይኖራል። እኛ ሀገር ግን እንደዚህ አላጋጠመንም። እና እዚህ ጋር ፎሶሊያ ነው ያለ። ፎሶሊያ ውሃ ጨው ስለሆነ እንትን ይልብናል። አያችሁ፣ ፎሶሊያ ነው ውሃ ጨው ነው። ጨው ያደርቃል። ፎሶሊያ ነው። ይሄ ፎሶሊያ ነው። ይሄ ፎሶሊያ ነው። ይሄው እንደምታዩ ፎሶሊያ ነው። ይሄው ፎሶሊያ ነው። ግን ይሄ እየደረቀ ያው ላይላው እየተቆረጠ ለከፍቶች ይሰጣል። ግን የደረቀ ምክንያቱም ውሃው ጨው ነው። ለዛ ነው የሚደርቀው እንጂ ፎሶሊያ እንደ ፍሬም ራሱ አለው ማለት ነው። ግን እኔ ሰርቼ በልቼም አላቅም። እነሱም እንደዚህ የሚሰራ አያውቁም መሰለኝ። ለከፍቶቹ ጥሩ ነው። ወተት ይሰጣቸዋል። ለከፍቶቹ ወተት ይሰጣቸዋል። እኛ ላሞቹ ከበሉ በቂ ነው። እኛ ችግር የለብንም። እና በእንደዚህ መልኩ ሰፈሬን ሊያስጎበኛችሁ ነው የመጣሁት። ሰፈሬ በጣም ቆንጆ ሰፈር ነው ያለችኝ። በጣም ውብና ደስ የምትል ቀዝቀዝ ያለች። በቃ ሙቀት ሲኖር ነው እንጂ እንትን የሚያደርገን የሚያስጠላኝ። እውነቴን ነው የምላችሁ፣ ሙቀት ሲኖር ብቻ ነው የሚከብደን። ግን ሰፈሩ ገጠር ነው። በቃ ሳርን ነው የምታዩት። ምን ታያላችሁ? ሳርን ገነትን ነው የሚያሳያችሁ ማለት ገነትን። ይሄ ሳር ይሄኛው ማለት ይተከልና ይበቅላል። ለምን? ለወተት ጥሩ ነው። ይሄ ሁሉ ተተክሎ ነው። በእርግጥ ያው በቅሎ ሳይሆን በብዛት ተተክሎ ነው። ያው ይተከላል፣ ከዛ ይበቅላል። ውሃ ነፍ ስለሆነ ማለት ነው። እንደዛ ነው። ውድ ቤተሰቦች እዚህ ጋር ረማን አለ። ረማን ለምታውቁት ታውቃላችሁ። ይሄ ረማን ነው። ገና አልደረሰ፣ እየደረሰ ነው ማለት ረማን ይኸው እየደረሰች ነው። አሁን ቢቆርጠው ገና ስለሆነ ምንም ትርጉም የለውም። አይቆረጥም፣ ይደግልም ማለት ነው። ያው እዚህ ጋር ማለልን ያው እንደምታዩት ረማን ይባላል። ያው በአረበኛ ረማን፣ በሌላ ቋንቋ አላቅም። ያው ተንጠልጥሎ ደርሳል። ያው ደርሶላችኋል ትላላችሁ። በጣም ቆንጆ ሀገር አለ ማለት ነው። በጣም የሚያምር ይሄ ምንድን ነገርኳችሁ? ፎሶሊያ ነው። ያው እኔ ዝም ብዬ ለድርቅና ነው የቆረጥኩት እንጂ አልበላም። እኔ እዚህ ሀገር ተሰርተው ማለት ከፍቶቹ ሲበሉ አውቃለሁ። ይሄ ይደርቅና ፍሬው ያደርቁና መልሶ ይዘራሉ ማለት ነው። ተመልሶ ይዘራል። በዛ ይሄን አውቃለሁ እንጂ ሌላ ነገር አላውቅም ማለት ነው። ውድ ቤተሰቦቼ የአይሻ ፋሚሊዎች በጣም እጅግ አድርጌ አመሰግናለሁ ስለነበረን ቆይታ።
ሀገሬን እንዴት አያችሁ? እስቲ በኮሜንት ሀሳብ አስተያየታችሁን አስቀምጡልኝ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱ፣ ሼር አድርጉ። በቻላችሁ ሼር እያደረጋችሁ አበረታቱ። ይሄ ጫካ ነው እንግዲህ ደግሞ ደስ ሲል አሁን ብርድ ገብቷል። ደስ ነው የምለው ሰፈሩ በቃ አየሩ ዛፍ ምናምን ስላለ ዋው እውነቴን ነው የምላችሁ በጣም ደስ የሚለው። በቃ እንደዚህ ጸጥ ያለ ሀገር ኑሩ፣ እንደዚህ ፋፋሽ ያለ ሀገር እውነቴን ነው የምላችሁ። እና እንደዚህ አያምር ይሁት። አሁን እዚህ ጋር ቡና ተፈልቶ ምናምን ቁጭ ቢባል ምን ችግር አለ? ቡና ተፈልቶ ፋፋሽ ደግሞ ይኸው እንዴት እንደሚያምር ማለት ነው። ይኸው በጣም የሚያምረው እና ስለነበረን ቆይታ በጣም እጅግ አድርጌ አመሰግናለሁ። አይሻ ቤተሰቦች ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። መልካሙን ሁሉ ተመኘውላችሁ። ባላችሁበት ቦታ ሁሉ የእግዚአብሔር ሰላም፣ ጸጋ፣ በረከት አይለያችሁ። ወዳችኋለሁ። ባይ ባይ።